ትንሽ ፊትሽን በደንብ እንደውም መጀመሪያ ኢትዮጵያ ሲሆን ትንሽ ጠቆርኩኝ መልሼ እዛ በጣም ቀልቼ ነበር ምናምን እንጂ ሌላ ምንም ነገር አላየሁበትም። እንደነበረው ነው የሆነ መልሼ። ፎቶ አለሽ የገዛሽበት? ዋትሳፕ ላይ ለሶሊያና ልክላትና ሶሊያና ላንቺ ትልክልሻለች። በጣም ጥሩ የገዛሽበት ነበር። አሁን ኢትዮጵያ ከመጣሁ አመት አልፎኛል። ከዛ በኋላም ተቀብቼው አላውቅም። መልሼ በቃ ተውኩት። ምክንያቱም እዛ የሚያመጣልኝ ሰው የለም። የምን ነበር የወሰድሽው ውዴ? አጠቃቀሙን ትንገረን። ቆይ እኔ ልጠይቃት። ሶ አንቺ አይደለሽ የምጠይቂው። ተበዳይም በዳይም ተበደልኩም ያለው የምጠይቀው ካለበዛ ፌር አይሆንም። እሺ ትዕግስት፣ ምን ምን ፕሮዳክት ነበር የወሰድሽው ከሶሊ እና አጠቃቀሙ እንዴት ነው? ለስንት ጊዜ ተጠቀምሽው? ያንን አስረጅን። የወሰድኩት መታጠቢያ፣ የሚቀባ ክሬም እዛው ላይ የሚደራረብ ነው። ይሄ ለማዲያት፣ ለቡግር፣ ለጥቋቁር። እኔ ጥቋቁር ቡግር ነበረብኝ በጣም እና ትልልቅ ቡግሮች ነበሩ። እንደዚህም እንትንቸው ማለት ነው ትልልቅ ቡግሮች ምናምን። ከዛ አጠፋልኝ። 2 ሳምንት በኋላ ምናምን ጥርት ብሎ መልሼ ሄጄ ነበር እንደውም ልቀበላት ማለት ነው። ጥምቀት ሰሞን ስለነበር ክራውድድ ስለነበረች እሷም አትገኝም፣ ልጇ ነች። በቃ እሷ ያልኩ እኔም እንዳጋጣሚ ወደ ሀገር ተመለስኩኝ። የሚስጠቀምበት ነበር፣ አለቀ። የሚያመጣልኝ ሰው የለም፣ ተውኩት። ግን ምንም አላረገኝም። እኔ ራሴን ነው ልናገር የምችለው። እሺ አጠቃቀሙን ንገሪን። እንዴት ነበር ስትጠቀሚ የነበረው? ምን ምን እንደገዛሽ ነግረሽኛል። ኦኬ አጠቃቀሙስ? መጀመሪያ ጠዋት ከእንቅልፊ ስትነሽ የምትጠቀሚው ምንድን ነው? ሀ ብለሽ ሰማለሁ። ጠይቂኝና የምትጠይቂኝን ቶሎ ቶሎ ወደ ስራ ልሄድ ስለሆነ ልዘጋጅ ነው። ኔትወርኳን መሰለኝ እኮ ማሬ። በስልክሽ ዋትሳፕ ላይ ስታዥ ያዘዝሽበታለሽ? መታጠቢያ አለ። ከዛ የሚቀባ ክሬሞች አሉ። እኔ አሁን በእንትኑ ሀቡ ፕሊስ ለአንድ ሞዴሬተር ልላክና ይሳወይ ዋትሳፕ አንዴ ቼክ አድርጊልኝ። እኔ እንትን እያልኳቸው አይደለም። አንዴ ፕሊስ። ማኔጅ ማድረግ አልቻልሽም? አዎ እንትን እያለ በጣም ብዙ እዚህም እየላኩብኝ ነው። እኔ ግራ አውቄ ሁሉ ነው። ቆይ የአንድ የሞዴሬተር ቁጥር ልስጥሽና የመስዬን ቁጥር ልላክልሽና ለመስዬ ላኪላት። መስዬ ሞዴሬተር ምን ይዛው ሄጄ ነው የገዛሁት ሱቋ ፍሪጅ ማራ። መስዬ አሁን ሂዊት ኮንታክት ታደርግሻለች ዋትሳፕ ላይ። እሺ ከዛ በኋላ ቪዲዮውን ላኪላት። አንቺ ስትጠቀሚ የሰራሽውን ቪዲዮ የበፊቱን ሁሉንም አድርገሽ እሺ ቆይ አንዴ ሂዊ ለመስዬ ዋትሳፕ ላይ ላኪላት ፕሮፋይላቸውን። መስዬ ዋትሳፕ የሞዴሬተሮች ዋትሳፕ ግሩፕ ላይ ትለቀዋለች። ሁሉም ሞዴሬተሮች ፈልገው እንዲያገኟቸው ሞዴሬተሮች ራሳቸው እዛው ኮድ ይፍጠሩላቸው ዋትሳፕ ግሩፕ ላይ። እሺ ወደ ትዕግስት ስንመለስ፣ ትዕግስት አሁን ኢትዮጵያ ስለሆነ ያለችው ኔትወርኳ ብዙም አይደለም፣ ልንሰማትም አልቻልንም። ደረሰኝ አልነበረም። እኔ የጠየኩሽ ዋትሳፕ ላይ ስታዥ የዛሬ ዓመት ኢትዮጵያ ከመግባትሽ በፊት ፕሮዳክቱን ስታዥ ያዘዝሽበትን ኮንቨርሴሽናችሁን ነበር የፈለግኩት እንድታሳይ በሌላ ስልክ። ኔትወርክ የላትም። እሺ ሌላ ኢማራት ውስጥ ያሉ ሶሊያና፣ ሌላ ኢማራት ውስጥ ያሉ ያዘዙበትን ዋትሳፕ ማስረጃ ማቅረብ የሚችሉ አስገቢ፣ እነሱን አስገቢ። በቃ ትዕግስት ትሄድ ትመጣለች ተመልሳ። ምክንያቱም ከአመት ከ6 ወር ከ3 ወር በየደረጃው ነው ያመጣውልሽ። ያኔ ሁሉ ነው። በጣም ጥሩ። እሺ አስገቢያቸው። ሌሎቹ ሳርጌ እንኳን ደህና መጣሽ። አቡዬ እንዴት ነሽ? ሰላም ነው አለን። ሳርጌ እንዴት ነሽ? ደህና ነሽ? እኔ ሰላም ነኝ። እንደ ቆየሁባቸው። እኮ ጋይስ ትናንትና ነግሬያቸዋለሁ። እናንተ ዝም ብላችሁ አዳምጡ። ግራ ቀኙን እዩ፣ አዳምጡ። ዝም ብላችሁ በመንጋ እንዳትነዱ። ሁለቱንም ወገን በደንብ አዳምጡ፣ ግራ ቀኝ እዩ። ከዛም በኋላ መጨረሻ ላይ ሀቅ ማን ጋር ነው ያለው እናያለን። ይህን ደግሞ የምናየው ከማዳመጥ ግራና ቀኝ በእርጋታ በማዳመጥ ነው። እሺ
እናንተ እኮ አይተናል። አንዴ ከሌን ጀግና፣ አንዴ ከሌን ጀግና፣ አንዴ ከሌን ጀግና፣ አንዴ ከሌን ጀግና ሰክሩ ባቋማችሁ ነው ሲቆጡን የምታውቁ ነገሩ ያላት ምን ይዘሽ መጣሽ ገነት ዛሬ? አይ ትላንትና የለኝም እኔ አልሸጥም ያለችውም አለ ፕሮዳክት አተሳስቻ አላኩም ያለችው መረጃም ዋትስአፕ አለኝ። ከዛ በተረፈ ደግሞ ጥያቄ አልጨረሽም ነበረ በዛው ተቋርጠን ነው የተለያየ ነው። ለምን ቆየሽ? ለምን አይ እንትን ነው አንቺ መረጃ ስለተሳሳትኩኝ በነፃ ይሄን ትውሰድ ያለችበትን መረጃ አቅርቢ ብዬሽ ትናንትና ማቅረብ አልቻልሽም ነበር። መረጃ እስካላቀረብሽ ድረስ እንትንሽ ውልቅ ነው አለ ካለሽ ካለ አሁን አሰሚ ያሁን አሰሚ ከሶሊያና አንደበት ስለተሳሳትኩኝ ይህንን ሳ በነፃ ትውሰድ የሚል ነው የምፈልገው። ማለት እኔ ለሰራተኛው ሰራተኛዋ ነግሬያት እንዲህ ብላለች ፕሮዳክቱን ይሄን ስላልወሰደች ነው እና ሙሉ ፓኬጁን በነፃ ላኪላት ያለችው ሰራተኛዋ የላከች ሜሴጅ አለ። በጣም ጥሩ እሺ። የሰራተኛዋን ቮይስ ክፈችና ሰራተኛዋ ተጠርታ ትጠይቃለች። ይሄንን ቮይስ አይደለም ቴክስት ነው። አሳይሻለሁ፣ አዙሬ ያሳያለሁ። የራሷ ከነ ቁጥሩ አሳይሻለሁ። አቡዬ ትናንት የጨረስነው ነው ግን እኔ ሰው ሀቅ ስላለኝ ችግር የለብኝም። ያኔ ሀቅ ስላለኝ ነው እንጂ እሷ መምጣት የነበረባትም ሴት አይደለችም። ትናንት ዘግተሽ ነበረ። ቆይ ዋን ሰከንድ ገነት ኖ አይደለም። ትናንትና ማስረጃ የለኝም ብላ ነበር። ዛሬ ማስረጃ ይዛ መጣ ነው። አንቺ ተሳስቼ ነው የገባሁበት ስልክ ስለሆነ ነው አለኝ የገባሁበት ስልክ ስለሆነ ማውጣት አሳይና ዙረሽ እሺ። ከዛ ሰራተኛዋን እንጠራታለን። መጀመሪያ ስትናገሪ ሶሊያና አለች ነበር ያልሽ። አሁን ደግሞ ሰራተኛ ሶሊያና ሳትላት ቢሆንስ ያለችው አይደለም። እኔ ፊቴን አሳየዋትም ለሰራተኛዋና ቪዲዮ ስለምንደዋወል ቦታም በጣም ሰራተኛዋን ትጠራታለች። ሶሊያና አንቺ ስለተሳሳትኩኝ ካሳ ይህንን በነፃ ላኪ ብዬሻለሁ አላልኩሽም ብለሽ ጠይቂያት ጠርተሽ ሰራተኛዋ ቦታም ደውዬ አሳይቻት ከዛ ቆይ ተረጋጊ እስቲ ጊዜ ሲጭዋለችን ጊዜ ሰጠውና ኧረ እባካችሁ ፊቴ የሆነ ነገር ላኪ ስላት ባክሽ ቆፍጠን በይ ምንም ማለት አይደለም ይስተካከላል አለች። ከዛ ጓደኛ የነበሩ ናቸው እኮ ገባሽ? እዚህ ጋር ጓደኛ የነበሩ ስለሆኑ እዚህ ጋር አምጥተሽ የድሮ ገበናን ሁለቱ እኔ አሰሪ ነኝ የኔ ሰራተኛ ከሷ ጋር ጓደኛ የነበሩ ናቸው። ገብቶሽ? ትናንትና በሌላ ጉዳይ ሌላ የማልፈልገውን ነገር ነው የሰማሁት እዚህ ጋር ዋቴቨር ሶሊያና ጓደኛስ ቢሆኑ እንዴ ጥሩ ሰራተኛ ካልሆነች ማባረር አለብሽ አይደል? ሰራተኛሽ ታማኝ ካልሆነች ያላልሽው የምትይ ከሆነ ብለሻል። ካልሽ ብያለሁ ብለሽ ተናገሪ። ካላልሽ ደግሞ ያላልሽውን ነገር ለከስተመር የምታስተላልፍ ከሆነ ታማኝ ሰራተኛ አይደለችም። እሷን አባረሽ ሌላ ታማኝ ሰራተኛ መቅጠር አለብሽ። እኔ መሸፋፈን ምናምን አልወድም። ሀቅ ነው። ስለዚህ ካለች መታ ብያለሁ ግን እሷ ላይ ያላለችኝም ትበል ብላት ከሆነ ደግሞ ትናገር። እሺ ክፈችው ይታያል ትምጣ አታንቀጥቅጨው። ቆይ እሺ ሰራተኛዋ ትምጣ። እኔ እኮ ሳላቅ ሀቡዬ በአንድ ፖፖንራ ምግብ ሲበሉ የነበሩ ምናምን ናቸው። ይሄ ሌላ ታሪክ ነው ሀቡዬ። እኔ እንኳን ሳላቅ ሱቄ ድረስ ሄዳ ምግብ ቤት ሄደው እኔን ሳታስፈቅድ ኢቨን ነው የምልሽ እኔ በማላውቀው ምግብ ቤት ሄዳ እኔ በማላውቀው ነው የምልሽ ትምጣ ሱቅ አላውቅም። ይሄን ያክል ምጫን ሰው አይደለሁም። ይሄ ትክክል አይደለም። ሶሊያና አንቺ አለቃ እንደ አለቃ ነው አክት ማድረግ ያለበት። አለቃ እንደ አለቃ ነው መሆን ያለበት። አለቃ ሆነሽ ደግሞ ከሰራተኞች ጋር እንደ ጓደኛ የምትሆኚ ከሆነ ደግሞ ምንድን ነው የሚሆነው? ባውንደሪ የሚባል ነገር አይኖርም በአንቺና በሰራተኞችሽ። ሰራተኛና አሰሪ እንደ ሰራተኛና አሰሪ ነው ሪሌሽንሺፓቸው ሊሆን የሚገባው። ካልሆነ ደግሞ ማስተካከል አለብሽ። ችግርሽን እያስተካከልሽ ትሄጃለሽ። ገነት ልጅቷ ትምጣና አላልኩም ካለች፣ ስለዚህ አንቺ ራሷ ማስረጃ ማቅረብ አለባት። ልጅቷ ሶሊያና ብላኛለች ካለች ለማለቷ ቮይስ ማስረጃ ማቅረብ አለባት። ከሌለ ከራሷ ፈጥራ ነው ያለችው ማለት ነው። ስለዚህ ተልኮልኛል ለመድኃኒቱ። እንዴት ልጅቷ ከራሷ ትልካለች? ምክንያቱም በነፃ ተልኮልኛል እኮ ሳልከፍል ወስጃለሁ። ኮላጅን እና ቻፕስቲክ 50 ብር እኮ አሰሪዋ ሳታውቅ ከሆነ በነፃ የላከችልሽ ኪሳራውን ራሷ ትከፍላለች። ሞዴሬተር የነበረች እንኳን ለእሷ እኮ እኔ ተቸገረኝ ላለኝ ዝም ብዬ አንስቼ የምሰጥ ነኝ። እንኳን አይደለም ሞዴሬተር ይሆናል። ከዛ ያለፈ እኮ አልኩሽ የበዓል ዕለት ለልጄ ለሰራተኛ ሳልክ ምግብ ለእሷን የላኩልሽ ዛት ማች
እሷ ማለት የኔ የነበረች ሰው ነች እያልኩሽ ነው። ያኔ በነፃ ተላከልኝ ነው ለጋሽ ልብ ያለው ነው በነፃ የሚሰጠው እንጂ እዚህ ጋር ነፃ የተላከልኝ ስተት ብቻ አይደለም። ባይዘው በጣም ለብዙ ሰዎች ነፃ ተልኳል። የባለት እሷ አንዴ እንትን ሞዴሬተር የራሱ ሜንሽን አርጋኝ የፖስተችው ላይ ጉቺ በነፃ ስጦታ እንደላከችላት ሶሊያና እና ፕሮዳክቱ እንደተጠቀመችው ላይቫ ላይ ተናግራል። ሀቢባ አድርሱልኝ ብላ ስክሪን ሪከርድ አርጋ ሞዴሬተር ዜድ ሜንሽን አርጋኝ ፖስት ስቶሪ ላይ ልካልኝ ሜንሽን ስታደርገኝ በውስጥ መቶልኝ በኢንቦክስ እና ለብዙ ሰው ስጦታ ነፃ ልካለች። አይደለም ለአንቺ ሞዴሬተሯ በጣም ለብዙ ሰዎች በነፃ ፕሮዳክቱን አዘ ጊፍት ልካላቸዋለች። ለሳሪ አላበሻም ለጉቺም አይደለ ነፃ ነው አይደል ላክሽላቸው። እሷን ታዩና ካስተመሮች ሲመጡ ዛሬ እኮ ደሞዝ የለኝም ሲሉኝ እንኳን በሚቀጥለው ትከፍላላችሁ እያልኩ የሰጧቸው በጣም ብዙ ናቸው። ይሄ ለጋሽ ልብ ስላለኝ ነው እንጂ እንትና እንደዚህ አይደል እንትን ያኔ ችግር የለብኝም እኔ ይሄ ባህሪ እንደሆነ ጠንቅቃም ታውቃለች። ትመጣለች የምትሰጥበት ነገር አለ፣ ስጦታ የምትሰጥበት ነገር አለሽ። ስንገዛ ሽቶም ትጨምራለች፣ ምንም ትጨምራለች። እሱን እኮ አይደለም። ይሄ ደግሞ እየተጻጻፍ ነው። ፊቴ ተበላሽቶ ሂጄ መስክሬ ሱቋ ድረስ ሂጄ አሳይቼ ከእንደገና ተመልሼ መጥቼ ፊቴ ተበላሸ ፊት የሆነ ነገር ላኪ ስላት ነግሬያታለሁ። ለምን እሺ ሀቡዬ አንድ ፖይንት የምትጠይቂልኝ እኔ ሞዴሬተር ሆና ላይቭ ገብቼ ለምን ለኔ አትነግረኝም? እሺ ለምን ለኔ አትነግረኝም ነበር? ነገር ያልፈለኩት ቢኮስ ከስተመር እየተጠቀመ ነው። ስለዚህ ከስተመር እየተጠቀመ ከሆነ ገነት እኔ ፐርሰናሊ እስካላስቀየመችኝ ድረስ ሶሊያና ከስተመር ገደል ይግባ። እኔን ስትደርስብኝ ብቻ ይሄ ይኸውልሽ የአንቺን ራስ ወዳድነት ነው የሚያሳየው። ገነት እኔን ስትደርስብኝ ብቻ ሶሊያና ሚዲያ ላይ ወጥቼ ፕሮዳክቷ ጥሩ አይደለም ብዬ እናገራለሁ። እኔን ፐርሰናሊ እስካልነካችኝ ድረስ እኔን እስከጠቀመችኝ ለእኔ ጥሩ እስከሆነችልኝ ድረስ አያገባኝም ነው። ስለዚህ ከስተመር እየተጠቀመ ነበረ የሸፈንኩልሽ እና አሁን ደግሞ እኔ እና አንቺ ስለተጣላ ሞዴሬተሪን ስላነሳሽ ሚዲያ ላይ ወጥቼ አዋርድሻለሁ ነው ጉዳይ። አልተጣለንም፣ ጥል የለንም። ይሄ ሀቡ ከዛ በኋላ እየተጠቀምኩኝ እያለ ፊቴ ተበላሸ ብዬ ሳሳይ ይመለሳል አብሽር የካርቶኑን ክሬም ስላልወሰድሽ ነው ብላለች እና የካርቶኑ ክሬም ስላካል ሲሄድ ግን ፉል ፓኬጅ ተመልሶ ስለሚላክ ፉል ፓኬጁን ላኪና ገንዘብ እንዳትቀበያት ጥሩ ሰው ናት ብላ የጻፈችልኝ ሜሴጁ አለ። እሷም እንትን ልኬላቶ ለምትለው ትልካለች ለሰው አውቃለሁ። እንደውም እቆጣታለሁ። ታይ እንደዚህ ትከስሪያለሽ እያልኩ የምቆጣ ሰው ነኝ። ግን የኔት ድጋሚ ፊቷን አላበላሸውም ወይ አልተበላሽም ላለችው ፊቴ ተበላሽቷል ብዬ አሳይቼ ከእንደገና ፉል ፓኬጅ የካርቶኑ ማለት ይሄ መጀመሪያ አልመጣልኝም የማዳት ተብሎ አሁን የሚሰጠው ማለት ነው። የካርቶኑ ስላልገባላት ነው እና ስለዚህ ቆይ አሁን አምጪው ማሱን እቺን ክሬም አምጫትማ ትናንትና እኔ ጉግል ላይ ሰርች ያረኳት እሷ ክሬም ስላልተላከችልኝ ነው የኔ ፊት ያልጠራው ብለሽ በሁለተኛው በነፃ ፉል ፓኬጁ ሲላክልሽ አብሮ ተልኮልሽ አሁን ፊትሽ እንደዚህ አበባ መሰለ አይደል? ምንም አበባ አልመሰለም። ግን አሁን ኦልሬዲ ትቼ 15 ያንቺ ፊት የተበላሸ ነገር አይታይም። ትናንትም ነገር ይሳለው እኮ የድሮ ፎቶሽንም ስታሳይኝ ላክሽላትን ለመጠቀም እንደዚህ ነው። እኔ አሁን በራሴ በቤት ውስጥ የምጠቀማቸው ኦልሞስት ይኸውና ከተላከ ሙሉ ነው። ብዙ አልተጠቀምኩትም። አንዷን እችን ብቻ ተጠቅሜያለሁ። አልዋሽም። ይሄኛው ይኸው አልተከፈተም። ሁሉም ነገር አለ። ይኸው እንዳልተጠቀምኩት ነው። ግን እኔ በራሴ ትቻለሁ። ኦልሞስት ሰው እንዲህ ወጥቶ አንዳንድ ቪዲዮ ሲሰራ አይቼ ይኸው እንደጀመርኩት ትቼዋለሁ። ይኸው እየተጠቀምኩት አይደለም። ግን ምንድነው ራሴን በሩዝ በማር በምናምን ራሴን መንከባከብ ጀምሬያለሁ። ትቼዋለሁ መድኃኒቱ ሰው ታይ ሩዙና ስለዚህ ሩዙና ማሩ ነው ፋ ያረገኝ እያልሽ ነው ዛሬ። ፊቴ ደህና ነው በፊቱ ከተበላሸ በኋላ ላይ ገነት ቃልሽ አንድ አይደለም። በአቋምሽ የጸናሽ አይደለሽም። ትናንትና ፊቴ ተጎድቷል ብለሽ ነበር የመጣሽው። ዛሬ ደግሞ ፊቴ ደህና የሆነው በሩዝና በማር ነው ምናምን እያልሽ ነው ያለሽው። ስለዚህ አንድ ነገር ይዘሽ ነኝ። ያንቺ ፊት የውልሽ የተጎዳ ፊት አይቻለሁ። የእንትና ማናት እቺ ጽጌሬዳ ፊቷ ተጎድቷል፣ እንደዚህ ጥብስ ብሏል፣ በእሳት የተቃጠለ ይመስላል። ንገረሽ ይዊ ፊቷ ጥብስ ያለ ነው። የእነሱ ተጎድቷል፣ የአንቺ ፊት አልተጎዳም። እኔ እዚህ ጋር የሚታየኝ ሌላው ሰው ይሄ አላውቅም። የኔ አይን ግን ትናንትና እንደነገርኩሽ ፊትሽ ቆንጆ ነው። አስበሽበት አድረሽ ዛሬ ፊቴ ቆንጆ የሆነው በማርና በሩዝ ነው፣ በሷ ፕሮዳክት አይደለም እያልሽ ነው። ጠጋ ብዬ ሳሳይ ይታያል። አቡ ድንገት አይታይሽም? አላቅም። ይኸው ይታያል። የመጀመሪያው ፊትሽን አሳይና። የመጀመሪያው ፊትሽ ራሱ ይሄ ነው። ትናንትና ያሳየው
እንደዚህ ይኸውልሽ ገነት እንደዚህ አድርገሽ ስለሆነ ያሳየሽ የትናንትና ነው። ይኸውልሽ እንደዚህ አድርገሽ ስላሳየሽ እዚህ ጋርና እዚህ ጋር ይኖርብሽ አይኖርብሽ በድሮ ፎቶዎች ማወቅ አልቻለም። ሙሉ ለሙሉ እዚህ ጋር ለሙሉ ፎቶ የለኝም። እንዲህ ብዬ ለእሷ ልልክ ነው ለማዳቱ ክሬም መጀመሪያ አዱ ብለን እስኪ ፊትሽን ላኪ ስትለኝ እሱን አይታ ነው መጀመሪያ የላከችልኝ። ኦልሞስት በቃ እሷ ብቻ እንዲህ ብዬ ላኩት። ፊትሽን መሸፈን ከፈለግ ሸፍኝ ስትለኝ እንዲህ ብቻ ብዬ ላኩላት። ሀቡዬ መጀመሪያ ምን ተቀብቼ ተበላሸው ነበር ያለችው። ለምን ያንን ክሬም የተቀባችው ክሬም ተጎድቶ ያንን ክሬም ለምን አልከሰሰችም? ገብቶሻል? እዚህ ጋር ሌላ ክሬም ተቀብተን ነው ስም ባልጠቅስም ከእሷ ጋር አብራ የነበረችው ካራቲን ክሬም ተቀብቼ ነው መጀመሪያ ላይ ጉዳት የደረሰው ብለዋል አይደለ? በሌላ ዳሜጅ የሆነን ፊት ጊዜ ይፈጅብኛል እኔ ለማስተካከልም ሆነ ምን ለማለት እየተናገርኩ ነው እኔ ስራዬን የምሸጠው። ገብቶሻል? አሁን የእነሱን ድምፅ ባሰማሽ የእነሱን ቮይስ ባሰማሽ በጣም ነው የምትደነግጩ። እኔ ልክልሻለሁ እዚህ ሚዲያ ላይም ባታሰሚው ችግር የለብኝም። ያኔ ለራስሽ ብትይዙ ማለት አስፈማለሁ። ለምን ሁሉ ነገር መውጣት አለበት? ገብቶሻል? እኔ እውነታው እንዲወጣ ነው የምፈልገው። እውነታው ግልጽ ብሎ እንዲታይ አሁን አንቺ ጋር የመጣው ትናንትና ነው። እነሱ ከኔ ጋር ሞዴሬተር ከተነሱ ጀምሮ ማለት ነው